ይህ ዜና የስምምነቱ አንኳር ጉዳይ ነበር። ይሁንና በሰው መሬት ላይ ያለችው እስራኤል የዚህን ስምምነት መጨረሻ ለማበላሸት ምንም የከለከላት አልነበረም። ይህ ዜና የስምምነቱ አንኳር ጉዳይ ነበር። ይሁንና በሰው መሬት ላይ ያለችው እስራኤል የዚህን ስምምነት መጨረሻ ለማበላሸት ምንም የከለከላት አልነበረም። በእርግጥ በዚህኛው የሰላም መደፍረስ ሂዝቦላ ትልቁን ሚና ተወጥቷል። የመካከለኛው ምስራቅን ጉዳይ ለመፍታት የችግሩ አሳሪና ፈቺ የሆነችው እስራኤል ሐግ መባል አለባት የሚሉ አስተያየቶች መበርከታቸው በዚህ ሳምንት የሰማናቸው እውነታዎች ናቸው። ፕሬዚደንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ገስጸው ማለፋቸው የእስራኤል አቅም ማየል ወይንስ የትራምፕ ጦርነቱን መቀጠል መፈለግ የሚለው ተለይቶ እንዲመለስ አላደረገም። ዛሬ ላይ ዓለማችን በስዊዘርላንድ ጄኔቭ አንድ ታላቅ ሁነትን ይጠብቅ ነበር። ከ3 ወራት በላይ ያስቆጠረው የእስራኤል አሜሪካ ጦርነት እንዲያበቃ ለእርቅ የተቀመጡ ቅድመ ሁኔታዎች ሁሉ ስምምነት ተደርጎባቸው እጅግ ተስፋ ሰጪ ሂደቶችም ታልፈው ነበር። ትግበራውን ለመጀመር የዛሬው አርብ ወሳኝ የነበረ ቢሆንም ከ14ቱ የመግባቢያ ሰነዶች የመጀመሪያ የሆነው ሊባኖስን ያካተተው የሁሉም ግንባሮች ጦርነት እንዲቆም የሚጠይቀው አንቀጽ ተጥሷል። ይህንን ስነ ስርዓት ያበላሸው ሂዝቦላ ቢሆንም ቴልአቪቭ ቀድሞውኑ የምንጩ አደፍራሽ እንደምትሆን ቅድመ ግምቶች ተቀምጠው ነበር። ይህንን ቅድመ ግምት ጣቢያችን አዋሽ 90.7 በሳምንቱ አጋማሽ ለአድማጮች አጋርቶ እንደነበር አይዘነጋም። እስራኤል ይህንን የብዙዎች ግምትን እውን ለማድረግ ገና በማለዳው 4 ወታደሮቼ በሊባኖስ ምድር ተገድለውብኛል ስትል ቅሬታ አቅርባለች። ይህ ክስ የተጀመረውን የሰላም መንገድ ለማበላሸት ነው በሚል ወዲያው በበርካቶች ትችት ቢቀርብበትም እስራኤል ግን ከ4ቱ ወታደሮች የአንዱን ሁኔታ ይገልጻል ያለችውን የስም የማዕረግና የሥራ ሁኔታ በማብራራት ድርጊቱ እውነት ስለመሆኑ ለማስረዳት ከፍተኛ ጥረት አድርጋለች። ፈረንሳይ ክሱ ትክክል አለመሆኑንና የቴልአቪቭ አካሄድ እንቅፋት ለመሆን ነው በሚል ከባድ ትችት አቅርባለች። የፈረንሳይ የውጭ ጉዳይ ሚኒስቴር ጂን ኖኤል ባሮት አሜሪካ በእስራኤል ላይ ጫና በማሳደር ከጠባጫሪነቷ እንድትቆጠብ አበክረው አሳስበዋል። ባሮት ከፍራንስ ኢንፎ ጋር ባደረጉት ቆይታ ነገሩ በዚህ መልኩ የሚሄድ ከሆነ ለሊባኖስ ሰራዊት ድጋፍ ታደርጋለች ፈረንሳይ ሲሉ ተናግረዋል። የፈረንሳይንና የሌሎችን አስተያየት ተከትሎ የእስራኤል ባለስልጣናት አስተያየት እየሰጡ ነው። የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጋቪር ሊባኖስን በሙሉ ማውደም ማቃጠል አለብን ሲሉ ቀስቅሰዋል። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት የልጆቻችን የሰራዊታችን ደም ፈሶ አይቀርም ካሉ በኋላ ሊባኖስን እናቃጥላለን በማለት አስጠንቅቀው ለአንድ እስራኤላዊ እናት እንባ ሺዎች የሊባኖስ እናቶች ያለቅሳሉ ሲሉ ፎክረዋል። የፋይናንስ ሚኒስትሩ ቤዛሌን ስሞትሪች ሂዝቦላህ በወሰደው እርምጃ ለተገደሉ ወታደሮቻችን በቂ የምንለውን እርምጃ እንወስዳለን ሲሉ ከዛቱ በኋላ በደቡባዊ ሊባኖስ ከባድ ድብደባ ተደርጓል። የጀሃነም በሮችን ከፍተን ከእሳት ጋር የምናወራበት ሰዓት ነው ያሉት ስሞትሪች በተለያየ ዙር በሊባኖስ ላይ የአየር ጥቃት አድርሰዋል። በደቡባዊ ሊባኖስ ቤካ መንደር ላይ በተወሰደው የአየር ጥቃት የሂዝቦላህ መሠረተ ልማት ናቸው ቢባልም የንጹሐን መኖሪያዎች የአየር ጥቃቱ ሰለባ ሆነዋል። በዚህም ይህ ዘገባ እስከተጠናቀረበት ሰዓት ድረስ 18 ሰዎች መገደላቸው ታውቋል። የእስራኤል ባለስልጣናት ሁሉን አይነት የስለላ ዘዴና ዘመናዊ የሚባሉ መሳሪያዎችን ቢታጠቁም ወታደራዊ መቀመጫዎችን ከንጹሐን መኖሪያ መለየት አልቻሉም። ከአየር ጥቃቱ በተጨማሪ የእስራኤል ወታደር በደቡባዊ ሊባኖስ በኩል ሰፊ የመሬት ክፍልን እየተቆጣጠረ ሲሆን ይህ አካሄድ መላው ዓለምን ያስጨነቀው የዋሽንግተንና ቴሄራን ስምምነትን በማፍረስ ወደማያባራ ግጭት እንደሚያስገባው ተፈርቷል። በእርግጥ አሁን ላይ ለተፈጠረው ግጭት ተንኳሹ ሂዝቦላህ ሲሆን የእስራኤል አጸፋ እስከቀጠለ ድረስ የመግባቢያ ስምምነቱ ላይ ፈረም ይችላል። ለዚህ ስምምነት መፍረስ ሂዝቦላህን ተጠያቂ ያደረገችው እስራኤል ብቻ ስትሆን በእርግጥ እውነቱም ይኸው መሆኑ ግልጽ ነው። በኢራን አሜሪካ ድርድር የላቀ ሚና የነበራት ፓኪስታን ማንንም ጥፋተኛ ያላደረገችበት መረጃ መሰማቱ የድርድር ሂደቱ ተስፋ እንዳለው ማሳያ ሆኗል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ የስዊዘርላንድ ጉዟቸውን ስለመሰረዝ በተናገሩበት መረጃ ድርድሩ ቀርቷል ሳይሆን ድርድሩ ለሌላ ጊዜ
ተላልፈዋል ሲሉ መናገራቸው በቀጣይ የድርድር ሥራ እንደሚሰራ የሚገልጽ ሆኗል። በሂዝቦላ ቅድመ ትንኮሳ በእስራኤል የተስተጓጎለ የሚመስለው የጄኔቫው ፍርርም ባይካሄድም በ14ቱ የመግባቢያ ነጥቦች ላይ ከሰፈሩ የትግበራ ሂደቶች የተወሰኑት ተግባራዊ እየተደረጉ ነው። ጃፓን ለረጅም ጊዜ በሆርሙዝ አካባቢ የሰነበተው መርከቧ በሰላም ማለፉን አሳውቃለች። ጠቅላይ ሚኒስትር ሳናኤ ታይካቺ እንዳሉት የሀገራቸው መርከብ ከሆርሙዝ ሰርጥ በሰላም በማለፍ ወደ ጃፓን የምታደርገውን ጉዞ ቀጥላለች በማለት ተናግረዋል። ጠቅላይ ሚኒስትር ታይካቺ በሆርሙዝ ሰርጥ መሰል ተግባራት ዘላቂ እንዲሆኑ ሁሉንም የሚያቀራርብ ዲፕሎማሲ ላይ እንሰራለን ብለዋል። ከዚህ ሌላ አሜሪካ በባህሩ ዙሪያ ያላትን ከበባ በማቋረጥ ቀጠናውን ነጻ ስለማድረጓ ገልጻለች። ይህ ከስምምነት ነጥቦቹ አንዱ የሆነው ከበባን የመክፈት ተግባር ቀጣይ የድርድር ተስፋን ሰጥቷል። የአሜሪካ ማዕከላዊ እዝ ሴንትኮም እንዳለው በሰርጡ የነበረውን ክልከላ በመፍቀድ የፐርሺያው መንገድ ነጻ ሆኗል ብሏል። እንደዚህ አይነት ተስፋዎች እየፈነጠቁ ባለበት ጊዜ አንዴ ከተነካካሁ ያለችው እስራኤል የጥቃት አድማሷን አስፍታለች። በቤካ መንደር የጀመረችው የአየር ጥቃት አሁን ላይ ወደ ጀማሊያህ ከተማ ተዛምቷል። ናባቴህ ግዛትም ሌላኛዋ የጥቃት ኢላማ ስትሆን ከ30 በላይ ንጹሐን ስለመቁሰላቸው ተነግሯል። የሀገሪቱ ጤና ሚኒስቴር ባወጣው መረጃ አልሸርቅያህና ዛሩፍ የተባሉት ከተሞች አደገኛ ድብደባ ስለመደረጉ አሳውቋል። ከቆይታ በኋላ ድብደባውን አስመልክቶ መግለጫ ያወጣው የእስራኤል ጦር በሊባኖስ 80 የሚደርሱ አካባቢዎች ኢላማ በማድረግ ድብደባ ማድረጉን አሳውቋል። የአሜሪካ ኢራን ድርድር እንዲካሄድ ድብደባው ይቋረጥ የሚሉ ጥያቄዎች እየቀረቡ ባሉበት በዚህ ወቅት እስራኤል ግን የአየር ድብደባው እንደሚቀጥል አሳውቃለች። ሂዝቦላህ የያዘው የመሬት ላይ ግብዓቶቹ እስኪወድሙ ድረስ ጥቃቱ ይቀጥላል በማለት ተናግራለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ የጠራ ሲሆን ቋሚ አባላቱ በጉዳዩ ላይ የሚያሳልፉት ውሳኔ ይጠበቃል። በምክር ቤቱ የቻይናው ቋሚ መልእክተኛ የሆኑት ፉኮንግ ከሊባኖስ ይልቅ የጋዛን ጉዳይ አስቀድመው እስራኤልን አስጠንቅቀዋል። በጋዛ እንዲሆን የተፈረመው የተኩስ አቁም ስምምነት በእስራኤል እየተጣሰ መሆኑን ተናግረዋል። በመሆኑም ይህ ድርጊት ሊገታ እንደሚገባው በከፍተኛ ድምጸት ሐሳባቸውን ገልጸዋል። የዛሬውን ጉዳይ በማደናቀፉ ትልቁን ስህተት የሰራው ሂዝቦላህ 4ቱን ወታደሮች ገሏል ከመባሉ ውጪ ጉዳዩን አስመልክቶ ያለው ነገር የለም። የኢራን አስተዳደር ይህንን ድርድር የሚፈልገው ከሆነ በሂዝቦላህ ጊዜውን ባልጠበቀ ጥቃት ምክንያት ሊቃቃሩ ይችላሉ የሚል ሐሳብ እየተሰነዘረ ይገኛል። ዓለም አቀፉ ማህበረሰብ የሂዝቦላን ትንኮሳ ረስቶ እስራኤል ጥቃቷን እንድታቆም እየወተወተ ይገኛል። ዩሮፒያን ፕሬስ፣ ሮይተርስ፣ አልጀዚራና አጃንስ ፍራንስ ፕሬስ የዘገባው ምንጮች ናቸው።